በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አርጋኖን ዘዕለተ ረቡዕ ምዕራፍ 1 ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስለ አንቺም የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና በእውነት ብፅዕና ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል፣ ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብፅዕና ይገባሻል፣ ለሃይማኖት መሠረት ጽናት ሆነሻልና። ከኪሩቤል ክብር ገናንነት ላንቺ ይገባል፣ ከሱራፌል ውዳሴ፣ ከመላእክት ምልልታ፣ ከመላእክት አለቃዎችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናንም እመቤታችን መባል፣ ከክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከልዑላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞችም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮብ መልክ ከመብረቅም ብርሃን አንቺ ትከብሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺ እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ከሚሆን አበባ ፍሬ አንቺ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በምስማር ተቸንክረ ሳለ የቀኙን ወንበዴ እንዳሰብከው አቤቱ እኔንም በምሕረት አስበኝ። ስለ ንጹሑ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት ስለሞቱት ስለ ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልህን ለማስተማር ደማቸውን ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደተጣፈጠ ሽቱ በካህናቱ ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያት ደም ስለ ሥጋዌህ ምስክርነት ስለፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም ስለ ስም ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ስለ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጹት ደናግል ንጽሕና የድንግልናቸውን ባሕርይ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለወለደች ማርያም ስለ ከበረች ብሩክት ልዕልት የተመረጸች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራንም ሁሉ ይልቅ ስለ ወደድኸው ወዟ ደም ግባቷ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርስ የፍጥረትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩበት ድልድይ መንግሥተ ሰማያት የምንገባባት ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፎችም ወገኖች ጸብ ክርክር ከሚያባረሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላው የምንድንበት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋ የምንመገብላት ከጫፎቿን በታች የምናርፍባት የገነት እንጨት ናት። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ
ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላዩዋ የሚጋርዷት ታቦት ሳትተከል ውሃ ሳይጠጣ በእስራኤል በትሮች መካከል ለምልማ አበባ አፍርታ የተገኘች የአሮን በትር ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረረ ከጥጥ ፈትል የተሰራች ድንኳን የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከጠለቀው ቀይ ቀለም ግምጃ በዙሪያውም እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት በውስጧ ዕጣን የተቀላቀለው ፍህም የተጨመረባት የሚያንጸባርቅ ስሂን ቅንዓት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። ሰባት ማብሪያ ያላት በየሶስቱ መያዣዎቿ ሰባት መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10ቱ ቃላት በውስጧ ያሉባት የመሐላ ጽላት አንቺ ነሽ። በላዩዋ የበረከት ጠል የወረደባት የጌዲዮን ብዝት ግምጃ አንቺ ነሽ። የእግዚአብሔርን ምስጋና ዘፈን የሚዘፍንባት የዳዊት መሰንቆ አንቺ ነሽ። ከንጽህና ጋራ ሙሽራ ከድንግልና ጋራ እናት ወይ ከጥፋት ድን ዘንድ ለምኝልኝ፣ የዚህ ዓለም ዘመኖች የሚሰጥሙ ማዕበልና ሞገድ ሆነዋልና። የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጂኝ። ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳትነት አድኝን። እመቤቴ ድንግል ሆይ የመልክ ቀጸላ የመሃይምናን አክሊል የሙሽርነት ጌጽ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝኝ፣ በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናታችን ሆይ ከሚያሰጥመው ከአመፀኛ አፍ በደምም ከሰከረሽ ምላስ አድኝኝ። መንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝን። የሕይወት የመድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድ አድኝን። ከባህር ጠልቆ ከገደል ወድቆ ከመሞት አድኝን። አሁንም ዓለም ከሚደርስበት አድርሽኝ፣ ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ የረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኚኝ። ከእኔ ከኃጢአቴ ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽህና ምስጋና የለም። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ በላዬ የሚመጣውን ዕዳ በንጽህናሽ ክፈይኝ። አምላክን የወለድሽ ቅድስት ንጽሕት ቅድስት ድንግል ማርያም ሆይ የእግዚአብሔርን ልጅ የወለድሽ ንዕድ ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩብ የያዘው ዙፋን ነሽን? ነገር ግን ከእርሱ ትሻያለሽ። ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳነኝም፣ ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን የእግዚአብሔር ስሙ ይክበር ይመስገን። እድፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ እርኩሰት የሌለብሽ ስብህት የዓለም ሁሉ ጌታ እናት
እንግዲህ ምን እልሻለሁ? ሰማይን እልሻለሁ፣ ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተከላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማየ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው ለተወለደ ለክርስቶስ ክብር ምስጋና ይግባው። ክርስቶስ አምላካችን ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በአቱም ድንግልና ኖርሽ። ሥርዓትሽ ከሰው ሥርዓት ልዩ ነው፣ ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ምን አንደበት ምን አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና ምን ሐሳብ ነው? አንድ ሰዓት ስንኳ የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ፣ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጡ የገባ የለም። በመግባቱ በመውጣቱም አልተከፈተችም። የንጽህና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት ገነት ወይ፣ እሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት ምንጻፍ የተነጸፈባት ንጽሕት አዳራሽ ወይ፣ የንጽህና ሙሽራ ቤት እርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት፣ ከእሴይ ስር የተገኘች የወይን ሐረግ ከዳዊት ግንድ የበቀለች በትር፣ ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ እርኩሰትን ለማንጻት ኃጢአትንም ለማጸብ የሚመነጭ የሕይወት ውሃ መቅጃ የክብር አዘቅት ሆይ፣ ለሥላሴ መስገድን ለምዕመናን የምታስተምር የሃይማኖት መሠረት የእምነት መጀመሪያ ከማይታዩ ረቂቃን መላእክት ከነፋሳት ይልቅ ረቂቅ የሆነ የማይታይ በባሕር የተሰወረ አካላዊ ቃል ከእርሱ የተገለጸ ንጽሕት ሰፊ የተድላ ደስታ መጋረጃ ሥጋዋን ባይጋርድ አናያትም ነበር። ከእርሷም የትስብዕትን ድርብ በፍታ ባይጎናጸፍ ባልተገለጸም ነበር። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትር ማጥር ቅጥሯ የማይፈርስ የሥጋዊ ነገር ማዕበል ሞገድ የማይነቀንቃት የሥጋዊ ፈቃድም ነፋስ ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ በብዙ ማናፊያ ካናፉት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነት አዳራሽ ይሟሟቃል ይላላባል እኮን። ከእርሱም ይልቅ የፍቅር እሳትነት በሰውነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በሥራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርሁት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘውን ዙፋን የረባኝ የጠቀመኝ የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ፣ የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን ማልዳለሁ? ወደ ማንስ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ጸሎቴ በአንቺ ታርግ። ወደ ሥላሴ መንበር በአየርም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያነቅፋት የሚከለክላት አይኑር። ዓለምን እንደ ጽንሐ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማጠንታቸው ጽንሐ ውስጥ የተቀላቀለች ትሁን። ኃጢአቴን ያቃጥል፣ ቁስለ ኃጢአቴንም የሚያጠግ የፈውስ የምሕረት ምንጭ ይቅዳልኝ። ስለ ልመናም ከአንደበት የወጣችው አንዲት ቃል ለግዳጄ የምትረባ የምትጠቅም በጽርዓትም የምትቀር አትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመና የሚያለ ዋጋ አትቅር፣ የተመኘችውን ሳታገኝ ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናዬ ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ እጸፋለሁ ከቤትሽ ደጅ በቀር? ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው።
ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስም መኖሪያ ወደምትሆን ወደዚች ቤት መግባቴን ለሕይወት፣ ለድህነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። ምዕራፍ 4 አቤቱ ሆይ የምሕረትን ደጅ ክፈትልኝ፣ ምንም ስለ ኃጢአት የተዘጋ ቢሆን። አቤቱ ሆይ የቁጣን ደጅ ዝጋልኝ፣ ምንም ስለ በደል የተከፈተ ቢሆን። አንተ እንዲህ ብለሃልና፣ ያሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትህን ደጅ ጸፋው፣ እንድገባ ክፈትልኝ። ምንም ቸርነትህን ባስቆጣት ባበሳጫትም መሐሪ ዓይን ትመልስልኝ፣ ይቅርታን የተመላሽ ቀኝህም ትደግፈኝ። የቁጣህን ጽዋ በላይ አፍስስ፣ ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በእውነት ገሥጸኝ፣ በይቅርታህም ተከራከረኝ እንጂ የቁጣህ በትር ከምሕረት አጽቅ ትቆርጣለችና። አቤቱ የኃጢአቴን ቁጥር አትተሳሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የሰናፍጭ ቅንጣትም ያህል ቢሆን፣ ወይም የምጣድ ብልጭልጭታ የእሳት ፍንጣሪ ያህል በቸርነትህ አንተ አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍ ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረትህ ጥልቅ ባሕር ጣላት ወርውራት። አቤቱ የይቅርታህ ማዕበል ሞገድ ያስጥማት፣ የስሟም አጠራር ለዘላለም እንዳይኖር ጽሕፈቷን እጠብ ሰርዛት። አቤቱ ቸር ወዳጅ ለሆነ ለአብ ለባሕሪ አባትህ ይቅር ባይ ለመንፈስ ቅዱስ ለባሕሪ ሕይወት ላንተ ክብር ምስጋና ይገባል ለዘላለም በእውነት ያለ ሐሰት። የተድላ የደስታ መፍሰሻ በምትሆን በእናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩባዊውን ሰረገላ መስላ ለተሸከመችህ ለእርሷ ጸጋ፣ ክብር፣ ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናዳንቃት እንዲህ እያልን፣ በየጊዜው ሁሉ ንጽሕት ሆይ በየሰዓቱ መደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከስሽበት ሰዓት የለም። በመውለድ ማኅተመ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋም በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና የፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዲዮን ብዝት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናም ካፊያ ርሳ ለምልማ ተገኝታለችና። ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎቹ ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶች ዘር አላገኛትምና። ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ነው። የወርቅ ጎምር በወርቅ ተመሰለች፣ እንደ አራሾች ሥርዓት በአውድማ ያልተበራየውን እንጀራ ተሸክማለችና። የአሮን በትር በድንግል ተመሰለች፣ ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና። ድንግል እነሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል፣ ልጄ ሆይ ስሚ፣ ጆሮሽንም አዘንብይ፣ ሕዝብሽንና የእናትሽንም ቤት እርሺ። ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ነቢዩ ኢሳይያስ ስለ እርሷ ይጮህላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ ዕጹብ ድንቅ ማኅተም የታተመ ደጅ በምሥራቅ አየሁ።
ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበር ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል! ድንግል ሆይ የገናንነትሽ ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው! የምስጋናሽስ ዘፈን ማህሌት ምን ያህል ይወደድ! ለሚሰማው እጅግ ያማረ የተስማማ ነው። መሰንቆ ለጆሮ እንዲያምር እንዲስማማ፣ የሙሽራ ጌጥ ለዓይን፣ ማር ለአፍ፣ ሽቱ ለአፍንጫ፣ የወይን ወለላ ለጉሮሮ፣ ጸጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናንነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትጠወልግ የሕይወት እንጨት የእሸቷ ፍሬ የማይረግፍ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮቹ ካህናቱ የሚመረኮዟት የሚጸጉባት ለምዕመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይሰርቃት መርከብ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባህሩም ጸጥታ መልህቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ አይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረጽ ማኅተም የተጌጥሽና የተሸለምሽ ነሽ። የሐሰት ደንጊያ በሚሆን በኃላፊው ወርቅ ሽልማት ጌጥ አይደለም፣ ሥጋዊውንም ፈቃድ በሚያመጣ ዋጋው በበዛ ዕንቁ አይደለም። የንጽሕናን ቀሚስ የምታጠልቅ የብርሃን መጎናጸፊያን የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር አዘቅት በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የተክል ቦታ ገልጾ ሊያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገሥታትም ላይ ለሚነግስ መቀመጫ የምትሆኝ ኪሩባዊት ሰረገላ የመለኮት አትራኖስ የእሳትነቱን ነበልባል የተሸከመች ሥጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቅ ያስወገደ የቅዱሳን ብርሃን ነው። ምዕራፍ 5 ዝናማት ያላበቀሉትን አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ዕፀ ጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የዚህ ምሳሌ ትርጓሜው ሚጠቱ ላጤ ሳይኖርበት ከአንቺ የነሳው የወልድ ትስብዕት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መቅጃ የነቢያት ጌጻቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ የማይተኙና የማያንቀላፉ ትጉሃን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸውም ለልጇ ክብር ጌትነት ገናንነት ይገዛሉ። መላእክት በሥርዓታቸው የመላእክትም አለቆች ባነዋወራቸው አጋዝት በገናንነታቸው ይገዛሉ። ሥልጣናት በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትም በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ልዩ ነህ፣ ምስጋናህም ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ። ምስጋናም በተመላ በሰላም ቃል አንዱም ለአንዱ ሁለተኛውም ለሌላው ይመልስለታል። በአነዋወር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። ከእሳት የተሰራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ።
እሊህም አለቅቶች የወርቅ ማጠንት የያዘ የብርሃን ሞጣት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ ነው። እርሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ፣ ጌታ ሆይ ምስጋና፣ ክብርም ችሎታም ትቀበል ዘንድ ለአንተ ይገባሃል። ዕጣንን የተመላ የወርቅ ጽንሐ ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎቴ ታድርግ። በእነዚህም ዕጣን ማዕጠንት ትዋሃድ፣ በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎት የጣፈጠች ትሁን። ልጅሽ በመቀበል እንዲያሸታት በሉባር ተራራ ያሸተተውን የኖህን መሥዋዕት እንዳሻተተ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሐላ፣ ያዕቆብ በሚዶን አውራጃ በምትሆን በሎዛ የሰዉትን እንደተቀበለ። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኚው፣ ኃጢአቴን እንዳይዘክር እንዳያስብ። በኃጢአት ሁሉ እንደ እኔ ያለ ሱሰኛ፣ እርኩስ አበሰኛ፣ በደለኛ የለምና። እንደ ልጅሽም ቸር ሰው ወዳጅ ይቅር ባይ፣ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ፣ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ። ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳም ልጆች ሁሉ ምህላ መቀበያ፣ ንጽሕት የወርቅ መሰላል የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኃጢአቴን የሚያርቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርም በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምታገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጸጉባት የሃይማኖት በትር ድንግል ሆይ በኃጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት ውሃ መቅጃ የክብር አዘቅት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛው ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊኝ። በንጽሕናሽ መዓዛም የኃጢአቴን ክፉ ሽታ አርቂልኝ። አመፀኞች በደለኞች የሚሆኑ አሕዛብ አርበኞች በጦርነት የማይደፈሩ ኃያላን ሰራዊት ሊወጡባት ሊደፋፈሯት የማትቻል የመሃይምናን መጸጊያ አምባ ኮረብታ ድንግል ሆይ ካልታወቀ ከተሰወረ ከታወቀ ከተገለጸ ጠላት መነሳሳት አንቺ አድኝኝ። ከታወቀ ከተገለጸ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞችም ሰዎችም ጸብ ክርክር ሰውሪኝ። የሲኦል አጋንንት የማይበረታቱባት የቤልሆር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት መድኃኒት ግድግዳ ድንግል ሆይ ለዘለዓለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ ጥርስ ፎራውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የምስጢሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ደም እንድቀበል የተገባው አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሁን። ድንግል ሆይ የንጉሥ እናት ንግሥት እመቤቴ የእግዚአብሔር እናት ክብርት የአምላክ እናት ንጽሕት የንጹሕ ባሕሪ እናት ሰማይ የፀሐይ መገኛ ቤተ መንግሥት የመሲህ እናት ታቦት የሕግ እናት ድንኳን የነባቢ በግ እናት የወይን ሐረግ የሕይወት ፍሬ መገኛ ብዝት ግምጃ የጠል መውረጃ መሠዊያ የሰማያዊ ቁርባን እናት መርከብ የዋነተኞች እናት መቅደስ የካህናት እናት ሰፊ መጋረጃ የመለኮት ምስጢር መኖሪያ መቅረዝ የብርሃን እናት ንጽሕት ጥጃ የነጭ በሬ እናት ልዕልት በአርያም የሚኖር ልዑል እናት ብሩክት ያኩት እናት ውድስት የምስጉን እናት ምዕዝት የሽቱ እናት የወርቅ ሳጥን የዕንቁ ባሕሪ መገኛ ጎመር የመና እናት የኢየሩሳሌም የትንቢት ሀገር መመኪያችን የሐዋርያት እናት ምስራቅ የሰማያዊ ኮከብ መገኛ
ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም። ልዑሉንም ምስጢር እናገር ዘንድ እንደ ነቢዩ ሕዝቅኤል የተሰወረውን ምስጢርም እንደ ዮሐንስ የእውቀት መጻሕፍትንም ብበላ በዚህም ውዳሴሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቦናዬም ማጽቅ ቢሰፋ እስከ ባህር ቢዘረጋም የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህም ውዳሴሽን ለመፈጸም አልችልም። መጋቢ ብርሃናት በሚሆን በኡራኤል መልአክ እጅ እውቀት የሚገልጥ የእሳት ጽዋን ሱቱኤል የተባለ ዕዝራ እንደጠጣ የመጻሕፍትን ነገር የሚያናግር የምስጋና ጽዋን ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበት የተመላ ቢሆን በአጽንቶቼም ቁጥር እውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባህርም ቀለም ቢሆን ምስጋና የተመላውን ክብርሽን ገናንነትሽን ለመጻፍ በዚህም ምስጋናሽን ለመፈጸም ከቶ አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕታት ማኅበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንዴት እችላለሁ? የደናግል መነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንዴት እችላለሁ? አሁን ግን የኃጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና በልመናሽ አቅልዪልኝ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከእኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግዳጄን ለመስጠት የከበደውንም ጭንቄን ለማቅለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋቴም የመጽደቅ ተስፋ የለኝም፣ በአንቺ ጽድቅ በበጎ ሥራሽ እንጂ። በራሴም ድካም የመዳን ተስፋ የለኝም፣ በአንቺ እንጂ። ኃጢአቴን ለመናገር ለምን አፍራለሁ? አለመናዘዜስ ለምን ነው? የሚከሱኝ ጠላቶቼ የሚመሰክሩብኝም ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ የተናገረውን ልቦና የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዓይኖቹ ፊት የተገለጸ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ይጮኻል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትም ክፉ ሥራዬ ያሳጣኛል። እኔ እንዳልሠራ ለምን ሆናለሁ? የሚዘልፈኝ ምስክር አልሻም፣ እኔ ለራሴ የራሴን ዘለፋ አነባለሁ እንጂ። ለምን እሰውረዋለሁ የማይሰወርልኝን? ስለዚህ እንዲህ እላለሁ፣ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር አስጠልላለሁ። ደግሞ እንዲህ እላለሁ፣ ኃጢአቴ ከራስ ፀጉሬ በዝቷልና እንደ ጽኑ ሸክም ከበደኝ። ከስንፍናዬም የተነሳ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ አልሁ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶቼ ያገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። ምዕራፍ 9 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ቅድስት ድንግል ማርያም ሆይ ስለ እኔ ጸልዪ ለምኝልኝ፣ እኔ በአንቺ ጸሎት አምኛለሁና። ለልጅሽ ይቅርታ መምጣት አንጋጥጣለሁ፣ ለክብርሽም እሰግዳለሁ። ለገናንነትሽም እሰግዳለሁ እገዛለሁ። ለአንቺ አገልጋይ የሚሆን የባርነቴ ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን የወለደች ድንግል በዕብራይስጥ ማርያም ለተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ባሪያዋ አገልጋዩዋ ልጇ ወዳጇ ኢየሱስ ክርስቶስ በደሙ የዋጀው እኔን ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዊ ሰሌዳ ሆኖ ተጽፋ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት። የሚያጠፋትም የለም። ያለ መለየት በአነዋወር በተባበሩ አንዱም ሳይበልጥ አንዱ ሳያነስ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር
በአገዛዝ በአነዋወር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ታትማለችና አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሶስተኛው እንዲህ ያለ ነው አይባባሉም። ባለመለያየት ሲኖሩ ለቀዳማውያንነታቸው ጥንት ለዳህራውያንነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማውም ሁሉ ይበል አሜን፣ በእውነት ይሁን ይደረግ። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ አንቺ ደግሞ የምህረት አስራት አድርገሽ ውሰጂኝ። ሰውና መላእክት በተሰበሰቡ ጊዜ መባርቅትም በተጨነቁ ጊዜ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ በተድላ በደስታ ከአንቺ ጋር እንድኖር እንድመላለስ አንቺ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ ያለ ዋጋ የምህረት ምጽዋትን ከአንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎን ነገር እንድትለምን፣ ወንድ ባሪያ ከጌታው ሴት ባሪያ ከእመቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎውን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ፣ እርሱ ግን እንደ ተቆለፈች የገባ እንደ ተዘጋችም የወጣ የልጅሽ ሙሽርነት በሽማዕድ በምስሐ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የአሳትን ዘመዶች እርሳቸውም የሦስቱ ዓለማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍስ የምትሰበስብ ዘረ ምትራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጸች የተከፈፈች ጌጿ ፈርጿም ለዓይን የሚያምር ንጽሕት የተድላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የበኵር ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም እልፈት ጥፋት አንቺ አድኝን። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የሕግና የሥርዓት ነቅ የሚሆኑ የነቢያት ማኅበር ድንኳን ከተተከለበት የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብዕት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰትን በንጽሕና አነዋወራቸውን እንደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የሐዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የኔን ርኩሰትና ዝገት በንጽሕናሽ ወልዩ ሸንግይልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጡ ያለባት የቅዱሳን ቅድስት የተባለች የሕይወት መድኃኒት ሁለተኛ ክፍል ሆይ ለኃጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ወደ ጽራርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ በጸሎትሽ የታመንሁ ስሆን ማንን እፈራለሁ? ከማን ግርማ መፈራት የተነሳ እደነግጻለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድርም ወርጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለውን የቀላይን ምንጭ ሁሉ ብታመነጭ ቀድሞም በኖኅ ጊዜ እንደተደረገ የጥፋት ውኃን ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምና በጎሞራ ላይ እንደዘነመ እሳትና ድኝ ቢዘንምም በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖኅም በእንጨት መርከብ ከማየ ዓይኔ እንደዳነ እንዲሁም እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ድኝ እንደዳነ እኔም ደግሞ በቅዱሳን እጆችሽ የማይዳሰሰውን እሳት ባቀፉት በዓለም ላይ ከሚመጣው ከወረደው መቅሰፍት እድናለሁ። ረዓብ ዘማም በማመኗ ፈትለ ላይ ቀይ ሐር በቤቷ መስኮት 17ቱ የከነዓን ነገሥታትን ካጠፉ ከእስራኤል አርበኞች እንደዳነች
እኔም እንዲሁ በጸሎትሽ በመታመን ከምትመጣብኝ ከጠላት ጠብ ክርክር እንዳመልጥ የልጅሽ የወዳጅሽን የደሙን ቅላት ምልክት አድርጌ እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው። የውዳሴሽም ዘፈን ለአፌን ዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጸራር ይንቀሳቀሳሉ፣ ለምስጋናሽም እሰይ ይላሉ። የሙዚቃ ድምፅ የዘፋኙን ልቦና እንዲያነቃቃው፣ የአዝማሪንም ልቦና የመሰንቆ ጩኸት እንዲያነሳሳው የስምሽ መጠራት እንዲሁ ልቦናዬን ያነቃቀዋል። ፍቅርሽ በልቦና ያደረ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ ገባ። የውዳሴሽን ማህሌት ጌጥ ሽልማት ሆነኝ፣ ለክብር ለማብራት ጌጥ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ፣ በሐር ፈትልም እንደተደረደረ ፈርጥ፣ በነገሥታት ራስ ላይም እንደሚያንጸባርቅ ዘውድ፣ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጥ። ድንግል እናት ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለባት የሰርግ ቤት በንጽህና መጽነስሽ ከፍጥረት ሁሉ ልዩ ነው። መወለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ ድንጋሌ ማኅተም ታትሞ ሳለ ነው። የነፋሳት ኃይል ሊጥላት የወንዝ ፈሳሾችም ሊገፏት የማይችሏት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝኝ። የሁከት ዘመን አውሎ ነፋሱን አስነስቶብኛልና። አምሮ የተሰራ ደርከኖ ከሚባል ግምጃ ጋር በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ጶደሬም ከሚባል እጽፍ ድርብ የተሰራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12ቱም ነገደ እስራኤል ምሳሌ 12ቱ ዕንቁ የተደረደሩባት የ12ቱም አዕናቁ የእውነት ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸጰደጤን ልብሰ ሻኩራዎቿም የሙሽራይቱ ጌጽ ፈርጽ የተባሉ ቅዱሳን ሰማዕታት ያለ መጥፋት የሚያበሩ ፋናዎቿ ናቸው። ምዕራፍ 12 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የንጽህና መጎናጸፊያ እንድጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የመመረጽ ድርብ በፍታን እንድከድን፣ የሕይወት የመድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሁን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንዳሮቹ ፍላጻ ልንደፈው። የመለኮትንም ሰይፍ የታጠቅኩ ልሁን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ ከፊት ከኋላ የተጋረድሁ ልሁን። የንጹሐን ደናግል መመኪያቸው እናታችን ቅድስት ድንግል ማርያም ሆይ የኃያላን ሰማዕት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው ብጽዕት የተመረጹት የተድላ ደስታቸው ማረፊያ የመሬታውያን ፍጥረታትን ከሰማያውያን መላእክት ጋር አንድ የምታደርጋቸው ቡርክት በቅዱሳን ሁሉ ዘንድ የተመረጸች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተመሰገነች ናት። የትጉሃን መላእክት ማኅበር ሁላችሁ ወደ እኔ ኑ። ስማችሁ የተጠራ መላእክተ ገጽ የከበራችሁ የምስጋና መላእክት የተመረጻችሁ የቅዳሴ መላእክት ሆይ ወደ እኔ ኑ። የኃይል መላእክት ጽኗን የተልእኮ መላእክት አዛዦች የረዳትነት መላእክት አሸናፊዎች የማዳን መላእክት መንፈሳውያን ረቂቃን የምህረት መላእክት ባላደራዎች ወደ እኔ ኑ። የእሳት መላእክት የሚያስፈሩ ግሩማን የነጎድጓድ መላእክት መደንግፃን የጸዳል መላእክት ብሩሃን የደመናት መላእክት ረዋዲያን የነፋሳት መላእክት ኃያላን ወደ እኔ ኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት ባህሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት የእንጨቱን ፍሬ የምድረ በዳውንም እንጨት አትክልት አዝርዕትን ለመጠበቅ የተሾማችሁ መላእክት ወደ እኔ ኑ። የሚበረውን ሁሉ ወፍ በውሃ ውስጥና በምድር ላይ የሚንቀሳቀሱትን ሁሉ ለመጠበቅ የተሾማችሁ መላእክት የቆላ የላብ መላእክት የበረድና የውርጭ መላእክት የበረድና የጉም መላእክት ወደ እኔ ኑ። የአውሎ ንፋስና የአመዳይ መላእክት መናብርት ስልጣናት አጋዝት ኃያላት መኳንንት ሊቃናት በአነዋወር የከበራችሁ አርባብ ወደ እኔ ኑ። ሰይፈ ጃግሬዎች የሚካኤል ሰራዊት የጌታን ጠላት የምትጋደሉ የገብርኤል ሰራዊት በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔ ኑ።
የእሳት አክሊለ ራስ ወርቅ የደፋችሁ የማቸነፍ ጋቻ የያዛችሁ የሩፋኤል ሰራዊት ጋሻ ጃግሬዎች፣ የኡራኤል ሰራዊት የብርሃን መላእክት፣ ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙ ወደ እኔ ኑ። የሰዳካኤል ሰራዊት የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ፣ ለጦርነት የተዘጋጃችሁ ሰራዊት የማያቋርጥ ምስጋናን የተመላችሁ የአናኔል ሰራዊት፣ በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔ ኑ። ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አለው፣ ለእያንዳንዱም ክንፉ 6 ነው። ሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውና ክንፋቸውም ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጹ 24 አለቆች አሉ። ለመለኮት ገናንነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤል በአነዋወር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4ቱ እንስሶች ናቸው። ለአንዱ ፊቱ የሰው፣ የሁለተኛው የአንበሳ፣ የሦስተኛው የላም፣ 4ተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረው ከራሳቸው እስከ ወገባቸው 4 ናቸው። ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓት እንኳን ምስጋናውን አያቋርጡም። እንግዲህ የመላእክት ማኅበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጸች በተደነቀች በድንግል ማርያም በድንግልናዋ ምስጋና ጊዜ ከእናንተ ጋር አንድ ሆኜ እንዳመሰግነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጸች በድንግል የስሟ መጠራት ነው እንጂ። የእኔን ወራዳነት አታስቡ፣ የንግሥታችሁን ልዕልና አስቡ እንጂ። የእኔን ድህነት አታስቡ፣ የእመቤታችሁን ክብሯን ገናንነቷን አስቡ እንጂ። የእኔን ኃጢአት አታስቡ፣ የአምላካችሁን እናት ንጽሕናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጥኡ እኔ በደለኛውም የመሃይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም በተባለች በተመረጸች ድንግል ማርያም በከበረ ስሟ በጸለይሁ ጊዜ እናንተም ደግሞ ከእኔ ጋር ጸልዩ። ልቦናዬ ለፈቀደው ነገር ለግዳጅ ተመካክታችሁ ትጸልዩልኝ ዘንድ እማልዳችኋለሁ። የክብራችሁንም ገናንነት አደንቃለሁ። ከእናንተ አንዱ ስለ ኃጢአቴ ቸል በማለት ከልመናዬ ፊቱን የሚመልስ አይሁን። በንጹሕ ልብ በሰፊው ሐሳብ ለኃጢአቴ ስርየት ለምኑልኝ እንጂ። በገሃነም ተሰውሮም ቢሆን በእኔ የተነሳ ተቃራኒ ጠላት ቢኖር የእሳቱን ሰይፋችሁን ምዘዙ፣ የእሳቱን ጦራችሁንም ወርውሩ። የመብረቁን ቀስታችሁን አሽቡ፣ የነጎድጓዱንም ፍላጻችሁን ሳቡ። ሊቃወመኝ የወደደውን ንደፉት፣ በሚበርቀው የእሳት ፈረስ ክበቡት። ምድርን በሚያነዋውፀው የመብረቅ ሰረገላ ተከተሉት። ከምታገኘውም ከቁጣችሁ መፈራት የተነሳ የሰማይ ስፋት ይጥበበው፣ ከምትከፋውም የእጃችሁ መክበድ የተነሳ የምድር ስፋት ይጭነቀው። ከፊታችሁም ግርማ የተነሳ ተቃራኒ ጠላት ይሽሽ። ትዕቢተኛ ኩሩ ይውደቅ፣ ልቦናውንም ከፍ ከፍ የሚያደርግ በእርሱም ማዕረግና ክብር የሚታበይ ይሰበር ይሰባበር። የእባብ መርዝ አልጫ ይሁን፣ ወጥመዱም ይቀደድ። ሰውንም ከሰው የሚያጣላ ዲዳ ይሁን። የአመፀኛ አፍ ይለሆም፣ ሟርተኛ ጠንቋይ ይነቀል። አስማተኛ ሥራየኛ ይጥፋ፣ በሰውም የሚታመን ይረገም እንደተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ ድረስ አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ገብረ ኢየሱስ፣ አጸደ ማርያም፣ ወለተ ሐና፣ ወለተ መስቀል፣ ወለተ ገብርኤል፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ሐና፣ ወለተ ማርያም፣ ገብረ መድን፣ ገብረ ሥላሴ፣ ፍቅርተ ማርያም፣ እህተ ማርያም፣ ወለተ ጽዮንና ወለተ ጻድቅ፣ አስራተ መድህን፣ ወለተ ማርያም፣ ትርሲተ ድንግል፣
ገብረ ሚካኤል ወልደ ሥላሴ ገብረ ሥላሴ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ኃይለ ማርያም ወለተ ኪዳን ወለተ ሰማያትና ወለተ ጊዮርጊስ ወለተ ትንሣኤ አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድህን ሰብለ ማርያም ወለተ ማርያም ወልደ ገብርኤል ኃይለ ገብርኤል ወለተ ሚካኤል ኃይለ ሚካኤል ፍቅርተ ሚካኤል ተርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል ወለተ ማርያም ሐና ማርያም አክሊለ ሰማያት አስራተ ማርያም ወለተ ማርያም ስህነ ማርያም ተክለወልድ ተክለ ሚካኤል ወልደ ሚካኤል ወለተ ማርያም ፍቅርተ ማርያም ወለተ አናንያ ወለተ ኢየሱስ ወልደ ሰንበት ገብረ መድን ገብረ ኪዳን ብርሃነ መስቀል ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ ትንሣኤ ወልደ እስጢፋኖስ አጸደ ማርያም ወለተ ሥላሴ ሰለሞን ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ጸገነት ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን መንበረ ማርያም ሳህለ ማርያም ወለተ ገብርኤል እህተ ሚካኤል ሀብተ ጊዮርጊስ ወለተ ማርያም ኃይለ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት